ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬም አዲስ ነገር ተከስቷል። እንግዲህ በዛሬው ጉዳያችን ደግሞ አብርሃም አንድ አዲስ ነገር ይዞልን መጥቷል። እንግዲህ አብርሃምም ያው በሁኔታው እርግጠኛ አይደለም፣ ገና ሊጣራ የሚችል ነገር ነው ማለት ነው። እንግዲህ ምንድነው ያለን አብርሃም ዳኒ ሮያል አንዳንድ ቴክስቶችን እየላከልኝ ነበር። የላከልኝ ቴክስቶችም ኢንስታግራም ላይ ከሄርሜላ ጋር የተላላካቸው ጽሁፎች ናቸው ብለዋል ማለት ነው። እንግዲህ አብርሃም በሁኔታው በጣም የተደናገጠ ይመስላል። እኔ በጣም እያስጠላኝ ነው ሁሉም ነገር፣ በጣም ደብሮኛል። አሁን ሄርሜላ ጋር የተላላኩትን ጽሁፎች እየላከልኝ ነበረ ዳኒ ሲለን ነበር ማለት ነው። እንግዲህ አብርሃም በሁኔታው በጣም የተሰላቸ ይመስላል። በቃ ይሄ ዙሪያ ጥምጥሙ ነው ያለው ነገር በጣም እያሰቃየው ይመስላል። ከሩታ ጋር ያለው ጉዳይ በጣም እየረበሸው ነበር። አሁን ደግሞ በሄርሜላ በኩል እንደዚህ መረበሽ ተጀምሯል ማለት ነው። እንግዲህ ዳኒ ሄርሜላ ጋር የተላላካቸውን ጽሁፎች የላከለት ያው እንደሚተዋወቁ ከዚህ በፊትና ብዙ ነገሮችን እያወሩ እንደሆነ ከአብርሃም ጀርባ ሆናም ሄርሜላ ከዳኒ ጋር እንደምትጻጻፍ ነው እያወራው የነበረው ማለት ነው። እንግዲህ ይሄ ነገር በጣም አስደንግጦታል፣ የደረሰው መልእክት ማለት ነው። አብርሃምን በጣም አስደንግጦታል። ስለዚህ ምንድነው ያደረገው? እንግዲህ ሄርሜላንም ጠርቷታል፣ ዳኒንም ጠርቶታል። አብረው ሁለቱም ባሉበት ሊያነጋግራቸው ማለት ነው። መጀመሪያ ሄርሜላ መታለች፣ ከሄርሜላ ጋር ተነጋግረዋል። ምንድነው የማየው ነገር ዳኒ ምንድነው እየላከልኝ ያለው ነገር ብሏል። ነገር ግን ያው መጀመሪያም አብርሃም የተወሰኑ ጥርጣሬዎች ነበሩት። እኔና ሄርሜላን ለማጣላት ማይፈነቅሉት ድንጋይ የለምና አሁን ደግሞ በዚህ ጉዳይ መጥተዋል። ምናልባት ኤዲት አድርገውም ይሆን ይችላል የሚልኩልኝ ይሄንን ቴክስት እያለ ነበር ማለት ነው። እንግዲህ ሄርሜላንም አናግሯታል። ምንድነው ዳኒ የላከልኝ ነገር ምንድነው የማየው ብሏታል። ሄርሜላም እንግዲህ እኔ ዳኒ ጋር ምንም አይነት ግንኙነት የለኝም፣ ጭራሽ አውርቼውም አላውቅም። ምናልባት ኤዲት አድርጎ ሊሆን ይችላል፣ ያው እኛን ለማጣላት የማይፈነቅሉት ድንጋይ የለም ብለዋለች ማለት ነው። እንዲያውም ሄርሜላ ምንድን ነው ያለችው? ምናልባት ከሩታ ጋርም ተመካክረው ሊሆን ይችላል ይሄን ነገር እያደረጉ ያሉት፣ እኔ እናንተን ለመለያየት የማይፈነቅሉት ድንጋይ የለም እንጂ እኔ ዳኒን በፍጹም በዚህ መልኩ ልቀርበው አልችልም። በዛ ላይ ደግሞ ዳኒን በአካል እንኳን አግኝቼው ማላውቀው ሰው ነው። ስለዚህ እኔ ከዳኒ ጋር ምንም አይነት ሪሌሽን የለኝም እያለች ስትነግረው ነበር ማለት ነው። እና እንደውም አንዳንድ ጊዜም በየመሃሉ እየለመነችው ላ ነበር፣ እባክህ አብርሃም እንዳታምናቸው፣ ይሄ ነገር ሴራ ነው እያሴሩብን ነው እንጂ ጭራሽ እኔ ጋር ሊሆን አይችልም ብላለች ማለት ነው። አብርሃም እንግዲህ ቴክስቶችን እያሳያት ነበር የተላከለትን። ያው ይሄ እኮ ያንቺ የኢንስታግራም ፕሮፋይል ነው እያላት ነበር ማለት ነው። ሄርሜላም እንግዲህ እኔ እንደዚህ አይነት ቴክስት አልጻፍኩም በጭራሽ ብላ ነግረዋለች ማለት ነው። እንግዲህ ምናልባት ያው ዳኒ ብዙ ጊዜ እንደዚህ አይነት ሴራዎችን ማሴር ይወዳል። እንግዲህ ያው ሴራ ሊሆን ይችላል ምናልባት ሁለቱን ለማለያየት። ነገር ግን ዳኒ ደግሞ ሄርሜላና አብርሃም ቢለያዩ ምንድነው የሚጠቀመው ነገር የሚለው ጥያቄ ነው። ምክንያቱም ሄርሜላና አብርሃም ተጣሉ ማለት አብርሃም ወደ ሩታ ሄደ ማለት ነው። ዳኒ ደግሞ ሩታን ይፈልጋታል። ስለዚህ ዳኒ እዚህ ላይ የሚጠቀመው ነገር ምንድን ነው? ውሸት ከሆነና ይሄ ነገር የዳኒ ሴራ ከሆነ ኤዲት አድርጎ አቀናብሮ ምናምን ከሆነ ይሄንን ነገር የሰራው ሄርሜላና አብርሃም ቢጣሉ ምንድነው የሚጠቀመው ዳኒ? አብርሃም እኮ ከሄርሜላ ጋር ተጣላ ማለት ቀጥታ በቃ ከሩታ ጋር ሆነ ማለት ነው። ነገር ግን ምናልባት አብርሃምን ስለሚጠላው ዳኒና አብርሃም ስለሚጠላሉ ጠላት ስለሆኑ ከሩታ ጋር ስለተለያዩ ደግሞ ድጋሚ ከሄርሜላ ጋር ማለያይቶት ብቻውን ሊያስቀረው አስቦ ይሆን? ምናልባት በዛ መንገድ ከሆነ ነው እንጂ የአብርሃም መጣላት ከሄርሜላ ጋር ለዳኒ እንደውም ጉዳት ነው ያለው። ምክንያቱም ከሩታ ጋር የሚለያይበትን መንገድ ፈጠረ ማለት ነው በራሱ ጊዜ። ከሄርሜላ ጋርም አለያይቶ አብርሃምን ብቻውን ሊያስቀረው አስቦ ከሆነ ሊሆን ይችላል። ለማንኛውም ሄርሜላ ይሄ ነገር ሴራ እንደሆነና እሷ ምንም የምታውቀው ነገር እንደሌለ ነው ማለት ነው የተናገረችው። ከዛ እንግዲህ ዳኒም ተቀላቅሏቸዋል። ዳኒንም ለምንድን ነው እንደዚህ የምታደርገው? እኔ እናንተ እንተዋወቅም፣ እንደዚህ አይነት ቴክስትም ተላልከን አናውቅም፣ ለምንድን ነው እኔና አብርሃምን ለማጣላት የምትሞክረው ብለዋለች ማለት ነው። እንግዲህ ዳኒም ድርቅ ብሎ እንዴ እኔ ጋር እኮ እያወራን ነበረ ሲላት ነበር ማለት ነው። ለምንድን ነው የምትፈሪው? አብርሃም ስላለ እየፈራሽ ነው እንጂ እንደምትወጂኝ ማውቃለሁኝ፣ እኔ ጋርም ቴክስት እየተደራረግን ነበረ እያለ ሲያወራት ነበር ማለት ነው። እንዲያውም ይባስ ብሎ ምንድን ነው ያላት? መጀመሪያ ዳኒ ሳይመጣ በፊት አብርሃም እየጠየቃት ነበረ፣ ዝዋይ መሆናችንንስ እንዴት አወቀ?
ዘዋይ መሄዳችንን እኔና አንቺ ብቻ ነን የምናውቀውና ዳኒ እንዴት አወቀ ሲላት ነበር። ያው ሄርሜላ ምን ያላውቅም ከየት እንደሰማ አላውቅም እያለች ነበር። እንግዲህ አሁን ዳኒ መጥቶ ደግሞ ያው ዘዋይም እንደምትሄዱ የነገርሽኝ እኮ አንቺ ነሽ ስናወራ ነበር በኢንስታግራም ላይ ምናምን እያላት ነበር ማለት ነው። እንግዲህ ከየት እንደሰማ አይታወቅም። ሄርሜላ ጋር አብርተው ነው ለማለት ይከብዳል። ምክንያቱም እንግዲህ ከሁኔታቸው ስናይ ሄርሜላና ዳኒ የሚተዋወቁ አይመስሉም። የሆነ የዳኒ ሴራ ነገር አይመስሉም። ምክንያቱም ዳኒ አወራሩ ያስታውቅ ነበረ። እንግዲህ ሄርሜላም እኔ ጋር እንተዋወቅም፣ ስለዚህ ከመወደው ሰው ለምንድን ነው ልትለየኝ የምትሞክረው እያለችው ነበረ ማለት ነው። ዳኒ አሁንም ድርቅ ብሎ እንግዲህ በቃ በደንብ ነው የምንተዋወቀው፣ እናወራለን፣ እንደውም አስገድዶ እንዳመጣሽ ወደ ዝዋይ ሁላ አውቃለሁ ሲላት ነበር ማለት ነው። በሚገርም ሁኔታ ሄርሜላም እንግዲህ ማንም አላስገደደኝም፣ እኔ ራሴ ነኝ እንደውም አብርሃምን ወደ ዝዋይ ይዤ የመጣሁት እንጂ አብርሃምም አላስገደደኝም እያለች ስትመልስለት ነበር ማለት ነው። እንግዲህ በሚያስገርም ሁኔታ አብርሃም በቃ ተነጋገሩ፣ ሁለታችሁ ተነጋገሩ ብሎ ከጎናቸው ገለል ብሎ ነበር ማለት ነው። እንግዲህ ከጎናቸው እንዲሄድ ሄርሜላም አልፈለገችም። በጣም የሚያስገርመው ለብቻቸው እያወሩ ራሱ እንዴት ተጽፊልኝ ነበር እኮ ቴክስት እያለ ሄርሜላን ደጋግሞ ሲነግራት ነበር ማለት ነው። በጣም የሚያስቀውና የሚያስገርመው ሁኔታ አብርሃም እያለ እሺ አብርሃምን ለማሳመን ብሎ ከሄርሜላ ጋር ቴክስት እንጻጻፍ ነበረ፣ ትወደኛለች፣ ታወራኛለች እያለው ነበር። ነገር ግን አብርሃም ከጎናቸው ከሄደ በኋላም ሄርሜላን እንደሌላ ሰው ሊያሳምናት ይሞክራል። እንዴት ተጽፊልኝ ነበር ብሎ ግግም ብሎ እሷ ባለችበት ራሷ ጋር እየተከራከረ ነበረ በሚያስቅ ሁኔታ ማለት ነው። እንዴ እኔ ጽፌልህ አላውቅም እያለችው አይ ጽፈሽልኛል፣ ትወጂኛለሽ፣ እንደውም ከሀገር እንውጣ ላዝናናሽ ምናምን ሁላ እያላት ነበር ማለት ነው። ከዛ ሴራ መሆኑን የምታውቁት ከሀገር እንውጣ ምናምን እያለ አቀፋት ማለት ነው። እሷም እንግዲህ አትንካኝ ልቀቀኝ እያለችው እያለ አብርሃም መጣ። ወዲያው አብርሃም ሲመጣ ተገልብጦ ምንድን ያለው ከሀገር ውጭ ውሰደኝ እያለች ነው ብሎ ለአብርሃም ተናገረ ማለት ነው። ስለዚህ ይሄ የሚያሳየን ምንድነው ዳኒ የሆነ ሴራ ይዞ ነው የመጣው። በቃ የሆነ ተልእኮ ይዞ እንደመጣ ሁለቱን ለማለያየት ያስታውቃል ማለት ነው። እንግዲህ ነገሮችን ሳይመረምር አብርሃም ዳኒን የሚያምነውና የሚቀበለው ከሆነ በጣም ፋውል ነው የሚሰራው በራሱ ላይ ማለት ነው። የተሴረባቸውን ሴራ ማወቅ መቻል አለበት። ምክንያቱም ከዛሬው ቪዲዮ በቃ ዳኒ የሆነ ተልእኮ ይዞ እነሱን ለማለያየት ቆርጦ እንደመጣ ያስታውቃል። ምንም የተለየ ነገር የለውም። ምናልባት ኢንስታግራም ላይ የተላላክናቸው ቴክስቶች ብሎ ያሳየውም በቃ ኤዲት የተደረጉ ናቸው ማለት ነው እንጂ ኤዲት ባይደረጉ ምናምን አትሊስት ለብቻቸው ቆመው ሄርሜላ ጋር ሲያወሩ ቢያንስ ለምንድን ነው የምታጋልጠኝ ምናምን ብላ ልታወራው ትችል ነበረ ዳኒ። ነገር ግን ለምንድን ነው ልታጣላኝ የምትሞክረው እናንተ እንኳን እንተዋወቅም እያለችው እሱ ግግም ብሎ እንተዋወቃለን እያለ ሁላ ሲከራከራት ነበር ማለት ነው። እና ዳኒ እንግዲህ ሁሌ አስተሳሰቡ የማያድግ ሰው ነው። በጣም የሚያናድደኝ አይነት ሰው ነው አስተሳሰቡ ማለት ነው። እንግዲህ ሁለቱን አለያይቶ ምን እንደሚጠቀም አናውቅም። ነገር ግን አብርሃምና ሄርሜላ ተጣሉም አልተጣሉም ዳኒ ተጠቃሚ የሚሆንበት ምክንያት የለም። ምክንያቱም ሁለቱ ተጣሉ ማለት አብርሃምና ሩታ አንድ ላይ ሆኑ ማለት ነው። ይሄ ደግሞ ዳኒን ራሱን ብቻውን ነው የሚያስቀረው። ስለዚህ ይህንን ሴራ ሲያሴር ይህንን ነገር ያሰብበት አይመስለኝም። ነገር ግን አብርሃም ነገሮችን አጣርቶ ያው ሄርሜላ ጥፋተኛ እንዳልሆነች የሚያውቅበት መንገድ የሚፈጠር ይመስለኛል። ምክንያቱም ሄርሜላ ጥፋተኛ ናት ብሎ አምኖ አብርሃም ቢጣላት ሄርሜላ በማይሆን ነገር ነው ስሟ የሚጠፋው እዚህ ላይ። ምክንያቱም በሌለችበት ነገር ስሟ ከጠፋ ይደብራል። ነገር ግን አብርሃም ይህንን ነገር ሳያጣራ ውሳኔ ይወስናል ብዬ አላምንም። እንግዲህ አብርሃም ትንሽ ራቅ ብሎ ከነሱ በቆመበት በዛ ቦታ ላይ ዳኒ ሲያቅፋት ነበረ ማለት ነው። እሷም እንግዲህ ልቀቀኝ አትያዘኝ እያለችው ነበር። ያው እንግዲህ እጅ ከፍንጅ እንደያዛቸው አይነት ለማስመሰል ፈልጎ ነው ዳኒ። ያው አብርሃም መጥቶ እንዴ ለምንድን ነው የምታቅፋት ፈቅደሽለት ነው ያቀፈሽ ምናምን ሲላት እኔ አልፈቀድኩለትም ስትል እንግዲህ ዳኒ ያው አንተ ስለምትፈራህ ነው እኮ እንጂ ከኔ ጋር ነው ጊዜ ማሳለፍ የምትፈልገው እያለ ነበረ። የሆነ እጅ ከፍንጅ የያዛቸው አይነት ነገር ነው ያስመሰለው እና በጣም ከባድ ነገር ነው። በሰው ላይ ደግሞ እንደዚህ አይነት ሴራ ማሴር በጣም ያስጠላል። እንግዲህ ዳኒ ወደ ራስ ተመልሰ ትንሽ እረፍት ብትወስድ የጸባይ ራሱ እንዲስተካከል ማለት ነው። ትንሽ እረፍት ብትወስድ ጥሩ ነው ብዬ አስባለሁ። ምክንያቱም የሰውን ላይፍ በዚህ ልክ ለማበላሸት መሞከር ያስጠላል። ስለዚህ የራስህን ህይወት ብትመራ መልካም ነው የሚል ሀሳብ አለ። ለማንኛውም የዛሬው ሀሳባችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስፍሩልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።